የተከበራችሁ ዛራ መዋደድ ዩቱብ ተከታታዮች ሁሉ ሰላም ሁሉ መልካም ሁሉ አሸወና ከኔ ጋር ሁሉ ተማም። ውዶች ቪዲዮ ላይክ፣ ሼር፣ ሰብስክራይብ አድርጉ። ሀሳብ አስተያየታችሁን ኮሜንት ላይ አስቀምጡ። ጋሽ ደረጀና ሰላምዬ እንግዲህ በእንባ ተራጭተዋል። ጋሽ ደረጀም ከቤት ሂጂ ውጭና የራስሽን ህይወት ኑሪ ሲላት፣ አይ ከዚህ ቤት አልወጣም። ለምን ሲላት፣ እንዴ ጋሽ የማታውቁነህ ነው እንዴ? የት ናት ልጄ? ልጄን እኮ ወስዳችሁ የት እንዳደረጋችኋት አላውቅም። የደም ልጄ ናት፣ የባህር ልጄ ናት እና እንደ ቀላል ነገር የት እንዳደረሳችኋት አላውቅም። ለዘመናት ቤት የቆየሁት ሰራተኛ መሆን አምሮኝም ወይም ለሰራተኝነት ሳይሆን ልጄን እየጠበቅኩ ነው። የምጠብቀው ነገር አለኝ በማለት ለጋሽ ደረጀ ተነግሯለች። ጋሽ ደረጀም እሺ በቃ ታልሽ እንግዲህ ችግር የለውም ብሎ ጋሽ ደረጀም በጣም ያለቅሳል። ግን ጋሽ ደረጀ ምን አስለቀሰው? ልጅቱን አግኝቷታል። ያው የሚያሳዝነው ነገር ምንድን ነው? ይሄን ያህል ጊዜ ልጃቸው ጎዳና ላይ ማደጓ፣ ይሄ ራሱ በጣም በጣም ትልቅ የሚያሳስብ ጉዳይ ነው ማለት ነው። እና ጋሽ ደረጀን ያለቀሰበት ምክንያት ያ መሰለኝ እንጂ ልጅቱ እንደተገኘ ስለሚያውቅ መናገር ይችላል። እና ሰላም በጣም በጣም ነው የምታሳዝነው። ሰላም ያው እንግዲህ ሰላምዬ በቅርብ ቀን ልጇን እንደምታገኝ ተስፋ እናደርጋለን። ማለቴ ግን ከመጀመሪያው ማን ነው ሰላምና ዳጣ እናትና ልጅ መሆኗን ያወቀ? ያው ብዙዎቻችን ግምታችን እውን ሆኗል ማለት ነው። ገና ዳጣ ስትመጣ እነደረጀ ጋ ሰላም የዳጣ እናት ናት፣ ሰላም የዳጣ እናት ናት። ሁሉም ብዙ ሰው ነበር ያለውና እውነታው ተገልጿል። እና ውዶችዬ ዳጣ በቅርብ ቀን የሰላምዬ ልጅ መሆኗ መታወቅ አለበት። ምክንያቱም እንደው የሰላምን ባፈሶ መቅረት የለበትም። ሲሆን ሁለት ደስታ፣ ሰላም በሰላም ተገላግላ ከዛ ደግሞ ዳጣ ልጇ መሆኗን አውቃ ሁለት ደስታ የምናይ ይሆናል ብዬ አስባለሁ ማለት ነው ውዶቼ። እና አሁን ደግሞ አበጌል የጠነሰሰችው ሴራ በጣም ከባድ ሴራ ነው። ምክንያቱም ምንድን ነው ያንን ህንድ አምላኪ በሰላምዬ ላይ ቀጥራባታለች ማለት ነው። እና እሷም ዳጣ ለምን አልባነነችም አላውቅም። እኔ ዳጣን ስታናግራት ዳጣ ታውቀዋለች ምናምን እና እሷ አይሆንም ትላለች ብዬ ነበረ። ግን ነገሩ እንደዛ አልሆነም። ያው አበጌል እሱን አሳምነው ያልኩህን አድርግ እንጂ ከኔ ጋራ ችግር የለውም እሽልሃለሁኝ፣ ፍቅራችንን እንቀጥላለን ምናምን ብላ አሳመነችው ማለት ነው እሱም ደግሞ እሷን ስለሚወዳት ደስ ብሎት እሺ አለ ማለት ነው። እና እንግዲህ እቤት መጥቶ ምን ይፈጠር እንግዲህ አብረን የምናይ ይሆናል። ዳጣ ግን በዚህ መልኩ ቀብያ መሆን አልነበረባትም። ስታማከራት ያኔ ይሻላለቻትም እኮ ግን ይሆናል ብለሽ ነው ምናምን አለቻት። ማነው ስሙ ስትል ማነው ስሙ? ራኬብ ነው መሰል ስሙ፣ ደግሞ ራኬብ ነው ስሙን ያለኝ። በቃ እሷን አፏን ለማስያዝ ብቻ ማለት ነው። እና ተይት ቁጥር ሰላም መሆኗን ማን ነገረው? እንዴት ብለው ትንሽ መመራመር ነበረባቸው። እንግዲህ የአበጌል ፍቅረኛም እንዲሆነ ተናግረው እዛው ይፈታ ወጡት። ጥሩ ነው። ዝም ብለውም ታሳለፉት ነው ማለት ነው ውዶች። ላይክ፣ ሼር፣ ሰብስክራይብ አድርጉ። ዳጣና ናታንን ደግሞ ለማቃረብ ስትል እሷ እኮ በቃ ምንም ምን እንጃ እኔ በቃ ወደኝ መሰል ምናምን ሲላት፣ አይ እሷ አለመውደድ የለም ታውቃት የለ እሷ በጣም ተወዳለች፣ ግን ስሜቷን መደበቅ ነው የምትፈልገው። አሁን ብዙ ነገሮቿን እኮ ትዳይ እሷ እኮ ግልጽ ናት አላት። ግልጽ ናት በቃ ግልጽ የምትሆነው በዋናው ጉዳይ ላይ የለም አለችው። ግልጽ አበጌል ናት። አበጌል ወደደች ነው፣ ተጠላች ጠላው ነው እንደዛ። እሷ ግን ዳጣ ግን ቁም ነገሩን በቁም ነገር ቀልዱን በቀልድ ነው የምታየው አለችው። እውነቷን ነው። እና ለዛ ነው እንጂ አንተን ጠልታ የለም። ስለዚህ ትንሽ ታገዛት አለችው። እሱም ይጠብቃለሁ ብሏል። እንግዲህ እሱ ማለት ነው ሰላም ሚስጥረኛ ሆናለችና እንግዲህ ናታንና የዳጣና የናታን ፍቅር ዝም ብሎ እንደዚሁ እንደሆነ መቀጠሉ ነው። አበጌልም እየፎከረች አስወጣቸዋለሁኝ፣ በዛ አረጋቸዋለሁ እያለች እየፎከረች ነው።
አብረን የምናይ ይሆናል። ያበጌሌ እንኳን ምንም አይሳካላትም። ሀታ እቺ ሰላም ራሱ እንደዛ ስትላት ምን አገባሽ ለምን አትላትም ላለሁ ማለት ነው። አሁን የልጅሽ አባት ማነው እያለች ስታናዝዛት አይመለከትሽም። አንቺ ምን አገባሽ? የልጅን አባት ማስታወቅ አልፈለኩኝ ጋሸም ትየምሽ ብለዋል። ስለዚህ አንቺ ደግሞ አይመለከትሽም። አንቺ እኔን እንደዚህ ልታፋጥጭኝ አይገባም ማለት ነበረባት። እሷም እንግዲህ ፈርታታለች። ያው እሷ እኮ አልፋታኛለች እያለ መፍትሄ ነው የፈለገችው። ዳጣና ሰላም እንግዲህ እናትና ልጅ መሆናቸው በቅርብ ያው ጋሽ ደረጀ ዳጣ አባት መሆኗ ታወቀ አይደል? አሁን ደግሞ ምንድን ነው የቀረው? ሰላም ግን ሴትዮቱ ግን ታብዳለች። አሁን እኮ አንተ ተዚህ ቤት ውጪ የምትለይ ከሆነ አለችው። ከዚህ ቤት ውጭ የምትለይ ከሆነ ሁሉንም ነገር ለትዬ ሁሉንም ነገር ነው የምናገረው አለችው። ጉዱ ፈላ። በቃ እሺ ያላት እሱ ደግሞ እሺ በቃ ይሄንን ነገርማ ለእሷ ልትናገሪ አይገባም። እሷ ተሰማች፣ ያው ሁሉ ነገር ብልሽት ይወጣል አላት። ግን ቀኑ ይረዝማል እንጂ እሷ መስማቱ አይቀርም። ግን ለጊዜው ጋሽ ደረጀና ሰላም እንግዲህ በእንባ ተራጭተዋል። እስኪ እንግዲህ ቀጣዩን አብረን የምናይ ይሆናል። እውነት ያ አበጌል የቀጠረችው ሰውዬ ሰላምን መጥቶ አስፈራርቷታል? ምን እንዴት ተፈጠረ? እንግዲህ በቀጣይ የምናይ ይሆናል። እናንተ ብቻ ላይክ፣ ሼር፣ ሰብስክራይብ አድርጉ። የዛሬው ቪዲዮ ይህን ይመስላል። በቀጣይ ቪዲዮ ደግሞ እስከምንመጣ እንዳልኳችሁ እናንተ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ተቀላቀሉ። አበረታቱኝ። ስለምታበረታቱኝ ከልብ አመሰግናለሁ ውዶችዬ። የዛሬው ቪዲዮ ይህን ይመስላል። በዚህ ሌላ ቪዲዮ በቀጣይ ቪዲዮ እስከምንገናኝ ደህና ዋሉ፣ ደህና አምሹ፣ ደህና አርፍዱ። ባይ ባይ። ለይኩ ባይ ባይ።